የማታውቁትን ጥያቄ ራሱ በዚህ መልኩ ከሞላችሁ 50% የማግኘት እድል ይኖራችኋል ማለት ነው። ይህን ሶስተኛ ስህተት በፍጹም ኢንትራንስ ኤግዛም ላይ መስራት አይኖርባችሁም። በተጨማሪ ደግሞ ኢንትራንስ ኤግዛምን የሚመስሉ ጥያቄዎችን አዘጋጅቼላችኋለሁ ማለት ነው። እነዚህን ጥያቄዎች የምትሰሩ ከሆነ ኢንትራንስ ኤግዛምን እንደምትሰሩ እርግጠኛ መሆን ትችላላችሁ ማለት ነው። በዛሬ ቪዲዮአችን ለ2018 ዓ.ም ኢንትራንስ ኤግዛም እየተዘጋጃችሁ ላላችሁ ተማሪዎች እና እየተፈተናችሁ ላላችሁ ተማሪዎች በጣም አሪፍ ወሳኝ ፖይንቶችን ነክተን በተጨማሪ ደግሞ ጥያቄ ገሲንግ ላይ ሞዴል ደግሞ እስካሁን ኢንትራንስ ኤግዛም ከሶስተኛ ራውንድ በኋላ ላላችሁ ተማሪዎች ሞዴል ኤግዛም አዘጋጅቼላችኋለሁ ማለት ነው። ሁለተኛ ራውንድም አክቹሊ ደርሳችኋል። ስለዚህ ይህን ሞዴል ኤግዛም በመስራት ነጥባችሁን ማሻሻል ትችላላችሁ ማለት ነው። የት ቦታ ላይ ማስተካከል እንዳለባችሁ። በመጀመሪያ ደረጃ ኢንትራንስ ኤግዛም ላይ በጣም ብዙ ተማሪዎች አቮይድ የሚያደርጉት ነገር ብዙ ጊዜ ቢነገርም ፍርሃት ነው። ያው ፍርሃት በጣም ብዙ ጊዜ ተማሪዎች ላይ ይመጣል። የሚያጠኑ ተማሪዎች ላይ ራሱ ይመጣል ማለት ነው። ታዋቂ ነው። ስለዚህ ፕሊስ ይህን ነገር አቮይድ ማድረግ ሞክሩ። በጣም ይጎዳችኋል ማለት ነው። ጥያቄ ላይ የምታውቁትን ጥያቄ ሁላ እያጣችሁ ትሄዳላችሁ ማለት ነው። ፕሊስ በደንብ ይህን ነገር ላይ መስራት ይኖርባችኋል። እንዴት የምትሰሩ በቃ ጥያቄ መስራት ነው። ምንም ሌላ ነገር የለም። ጥያቄ መስራት ኮንፊደንሳችሁን በጣም ቡስት ያደርጓል ማለት ነው። ስለዚህ በጣም ኢንትራንስ ኤግዛም ነገር ሲባል በቃ የምትሰሩትን የምታውቁትን ጥያቄ ሁላ እየሰራችሁ ያው ኮንፊደንሳችሁን ቡስት አድርጋችሁ መሄድ ትችላላችሁ ማለት ነው። ኦቨርም እንዳትጎርሩ ጀስት መካከል ላይ ማለት ነው። ኒውትራል የሆነ እንትን ቢኖራችሁ አሪፍ ነው። ይሄ ደግሞ በጣም ብዙ ጥያቄዎች መስራት ይረዳችኋል ማለት ነው። ሁለተኛ ላይ ደግሞ ኢንትራንስ ኤግዛም ላይ ስትሆኑ መስራት የሌለባችሁ ስህተቶችን እናያለን ማለት ነው። እዚህ ጋራ በመጀመሪያ ደረጃ አንድ ኤግዛም ስትጨርሱ እንግሊሽ ላይ ፎር ኤግዛምፕል እንግሊሽ ፈርስት ኤግዛም ነው እንትን ነበር እንደዚህ ነበር እኮ ይህን ጥያቄ እንዴት ሰራችሁት? ይህን ጥያቄ እንዴት ሰራሽ? ይህን ጥያቄ ወይኔ ያጣሁትና ፕሊዝ ስለ ፓስት ጥያቄ ባታወሩ ጥሩ ነው ማለት ነው። በቃ ምንም ስለ ፓስት ጥያቄ ምንም አታንሱ ማለት ነው። በቃ አቮይድ አድርጉት 100%። ሁለተኛ ደግሞ ጥያቄዎችን ስትሰሩ ፊገር አውት እያደረጋችሁ መሄድ ይኖርባችኋል ማለት ነው። ከባድ ጥያቄ፣ ሚዲየም ጥያቄ፣ ሎ ጥያቄ በሚለው ማለት ነው። ኢንትራንስ ኤግዛም ቤዝድ በሆነ ማለት ነው። ኢንትራንስ ኤግዛም በእነዚህ ሶስት ነው የሚወጣው፣ ሚዲየም፣ ሃርድ እና ሲምፕል የሆኑት ማለት ነው። ሚዲየሙ 50% ነው፣ ሲምፕሉ 30%፣ ዲፊካልቱ 20%። ስለዚህ ሚዲየሙና ሲምፕሉ ወደ 80% ከቨር ያደርጋሉ ማለት ነው። እናንተ እነዚህ ላይ ፎከስ እያደረጋችሁ ቀጣይ ኔክስት ስቴፓቸው የሚሆነው ዲፊካልቱ ነው እንጂ ብዙ ተማሪዎች አሁን ዲፊካልቱ ጀስት ከ1 እስከ 10 ውስጥ መጀመሪያ ላይ በጣም ከባድ ጥያቄ ካጋጠመው በቃ ኮንፊደንሱ በአንዴ ነው ከሽ የሚለው ማለት ነው። ስለዚህ ፕሊስ የሚከብዳችሁ ጥያቄ ካለ ስኪፕ አድርጉት። በኋላ ላይ ትመጣላችሁ፣ ትሰሩታላችሁ። ምንም አያስፈራችሁ። ለገስ ራሱ ማለት ነው ገስም አታርጉ። የሚከብዳችሁ ጥያቄ ካለ መጀመሪያ ላይ ከመጣባችሁ ለገስም ራሱ ብቁ አይደላችሁ ማለት ነው። ፕሊስ ይሄን ነገር ስኪፕ ማድረግ ይኖርባችኋል ማለት ነው። በኋላ ላይ ገስ ለማድረግ ራሱ ሂንቶች ይኖራቸዋል ማለት ነው። ፈተና ላይ ራሱ ሜቢ ላይፈጠር ይችላል፣ ግን በጣም ሬር ነው። ግን ጥያቄ እርስ በርስ ሊመላለስ እርስ በርሱ ፍንጭ ሊሰጣችሁ ይችላል ማለት ነው። ይሄ ጥናታችሁ ላይ ቤዝድ ይሆናል። በቃ ሊያስታውሳችሁ የሚችል ነገር አለ። ጥያቄው ከባድ ነው፣ ግን እናንተ ጥያቄውን ታውቁታላችሁ እንዴት እንደሚሰራ፣ ግን ጊዜ ትፈልጋላችሁ ማለት ነው። ጥያቄው ሌሎች ቀላል ጥያቄዎችን ጊዜ በመስጠት እነሱን በመስራት ወደዚህ ስትመለሱ ደግሞ በቃ ልታሰቡ ትችላላችሁ ማለት ነው። ኢቨን ብዙ ተማሪዎች እንደዚህ ያጋጥማል ማለት ነው። በተጨማሪ ደግሞ ስለ ቀጣይ ኤግዛሞቹ ብታወሩ በጣም አሪፍ ነው ማለት ነው። ፈተና ላይ ስትቀመጡ ደግሞ በቃ ሎንግ ብሬዝ ቴክ ያደርጋችሁ በቃ ጀስት ራሳችሁን አረጋግታችሁ በየሳብጀክቱ መጠቀም ያሉባችሁ ሜትሮሎጂዎች እስካሁን አጥንታችኋል፣ በቂ ነው። ሌላ ጥናት አያስፈልጋችሁም። በቃ እነዚህ አይነት ዝግጅቶችን በቃ ሜንታሊ ራሳችሁ ማረጋጋት ይኖርባችኋል። በቃ ክፉ ነገር ቢፈጠር ራሱ ተቋቁማችሁ እንዴት መስራት እንዳለባችሁ ራሳችሁን ማለማመድ ይኖርባችኋል ማለት ነው። በተጨማሪ ደግሞ ማታውቁትን ጥያቄ በዚህ ወይ ገስ ማድረግ ትችላላችሁ ማለት ነው። እሱም እንዴት ነው? በጣም ብዙ ትሪኮች ማውራት እንችላለን። ቪዲዮ ራሱ አይበቃንም። ከነዛ ውስጥ አንዱን ካነሳን ያው ኤሊሚኔሽን ሜተድ ብትጠቀሙ በጣም ብዙ ተማሪዎች ይጠቀሙታል ማለት ነው። በጣም ፖፑላርም ነው፣ በጣም ኢፌክቲቭም ነው ማለት ነው። ኤሊሚኔሽን ሜተድ ምንድነው? አንድ ጥያቄ ከቃጣችሁ በቃ ምርጫዎችን እያጠፋችሁ መሄድ ይኖርባችሁ ማለት ነው። በቃ በጭራሹ ምርጫ ላይሆን የሚችል ማለት ነው። በቃ ብዙ ጥያቄዎች አሉ ኢንትራንስ ኤግዛም ላይ ካያችሁ በቃ ሁለት ኦልተርኔቲቭ ሁለት ቾይዞች ናቸው።
ሞስትሊ በጣም ሊመሳሰሉት የሚችሉት ሌሎቹ በጣም ከእውነታው የራቁ ናቸው። እንግሊሽ ላይም ብትወስዱ ምንም ሳብጀክት ላይ አፕላይ ያደርጋል። በቃ ካያችሁ ሌሎቹ ወይ እንግሊሽ ላይ ከመጣችሁ ቃሉ ብቻ ነው የሚመሳሰሉ፣ ቃሉ ብቻ ይመሳሰላል። ፍቺው በቃ ምስራቅና ምዕራብ ነው ያለው። ስለዚህ ይሄን ነገር በደንብ አትኩራችሁ ማየት ይኖርባችኋል። በቃ መልሱ የቱ ነው ከሚለው በቀር ምንድነው የምትፈልጉት መልስ ላይሆን የሚችለው የቱ ነው እያላችሁ በቃ ኮምፕሊትሊ መልስ ሊሆን የማይችለውን እያስወገዳችሁ ከሄዳችሁ መልሱን በስተመጨረሻ ልታገኙ ትችላላችሁ ማለት ነው። በተጨማሪ ደግሞ ሞዴል ኤግዛም ከራውንድ 3 በኋላ ላላችሁ ተማሪዎች ከራውንድ 2 በኋላ አክቹሊ ይደርሳችኋል። ሞዴል ኤግዛም አዘጋጅቼላችኋል ማለት ነው ለናቹራል ተማሪዎች 5 ራውንድ ኤች ሳብጀክት ማለት ነው። ስለዚህ እነዚህ ሞዴል ኤግዛሞች ኮምፒተንሲ ቤዝድ የሆኑ ሞዴል ኤግዛሞች ናቸው። የምትሰሯቸው ከሆነ ኢንትራንስ ኤግዛም ላይ በጣም ራሳችሁ ላይ ብዙ ክፍተቶች ታያላችሁ ማለት ነው አክቹሊ። ስለዚህ ይሄ ሞዴል ኤግዛም የምታገኙት ቴሌግራም ቻናል ላይ ጆይን ማድረግ ኦር በዚህ ስልክ ቁጥር ቴሌግራም ላይ ኮንታክት አድርጋችሁን ልታገኙ ትችላላችሁ ማለት ነው። ለውስን ተማሪዎች ብቻ ስለሆነ ፕሊስ አሁኑኑ መምጣት ይኖርባችኋል ማለት ነው። ፒስ